ከኢትዮጵያ አየር መንገድ ጋር አዲስ ስምምነት ተፈራርመዋል። ለደንበኞቹ ወርቃማ የሚባል እድል ይዞ ቀርቧል። ከዚህ በተጨማሪ ወደ አፍሪካ ህብረት አካባቢ የሚገኘው ሳይቱ ላይ አፓርትመንቶች ላይ የፋሲካ በዓልን ምክንያት በማድረግ የ30% ቅናሽ ማድረጋቸውን ሰምቼ ዛሬ በቴምር ፕሮፐርቲስ ተገኝቻለሁ። ያሉትን የካሬ አማራጮች፣ ዋጋውን እንዲሁም አዲሱ ስምምነት ስላለው ዝርዝር መረጃ ወደ እናንተ እያቀረብኩ ቆይታ ማድረግ ይሆናል። እኔ ኤደን ነኝ። ቻናላችን ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ። አብራችሁ ሰላም እንዴት ነህ? ሰላም እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆየሽ። እሺ አመሰግናለሁ። እሺ እንኳን አደረሳችሁ። እንኳን አብሮ አደረሰን። እንግዲህ ቴምር ፕሮፐርቲስ ከኢትዮጵያ አየር መንገድ ጋር አዲስ ስምምነት መፈራረማችሁን እንዲሁም ደግሞ የፋሲካን በዓል ምክንያት በማድረግ 30% ትልቅ የሚባል ዲስካውንት ማድረጋችሁን ሰምቼ ነው የመጣሁት። እውነት ነው? እውነት ነው። በትክክል ያው ድርጅታችን ቴምር ፕሮፐርቲስ ከአፍሪካ ኩራት ከሆነው ከኢትዮጵያ ኤርላይንስ ጋር የረዥም ዓመት ፓርትነርሺፕ ፈጽመናል ማለት ነው። እንዲሁም ደግሞ አዲስ ባወጣነው ሳይት ላይ ታላቅ የሆነ እውነተኛ የ30% ቅናሽን ለደንበኞቻችን በዓልን ምክንያት በማድረግ ይዘንላቸው መተናል። አዲስ ዜና። መልካም። እንግዲህ ዲስካውንቱ ገዛኝና ወደ ዲስካውንት ሄድኩኝ። ቅድሚያ ግን እንተዋወቅ። እሺ፣ እኔ ናትናኤል እባላለሁ። በቴምር ፕሮፐርቲስ የሴልስ ማኔጀር ነኝ። መልካም ናትናኤል፣ አሁን ከኢትዮጵያ አየር መንገድ ጋር የተፈራረማችሁ ስምምነት እንደው ለተመልካቹ ወይም ደግሞ ለደንበኛው ምን አዲስ እድል ይዞ መጥቷል? እንዲሁም ጥቅሙስ ምንድን ነው? ይሄኛው ፓርትነርሺፕ በጣም ትልቅ ፓርትነርሺፕ ነው ከኢትዮጵያ ኤርላይንስ ጋር የወሰድነው። እንደሚታወቀው ድርጅታችን ቴምር ፕሮፐርቲስ የረዥም ዓመት ሪል ስቴት ሴክተር ላይ ልምድ ያለውና ተቀባይነትን ማግኘት የቻለ ካምፓኒ ነው። አሁንም ደግሞ በጊዜ ሂደት ልምዳችን እያካበትን መተን ወደ አንድ ከፍታ ከኢትዮጵያ ኤርላይንስ ጋር ውል መፈጸማችን ለእኛም ታላቅ ኩራት ነው ማለት ነው። ከዛ በዘለለ ደግሞ ከቴምር ፕሮፐርቲስ መጥተው የመኖሪያ አፓርትመንት ቤትን የንግድ ሱቆችንም ለሚገዙ ደንበኞቻችን የኢትዮጵያ ኤርላይንስ ትልቁ የሼባ ማይልስ ፓኬጅን እንደ ጊፍት አድርገን ከትልቁ የ30% ቅናሽን ጋር በአንድነት እንሰጣቸዋለን ማለት ነው። ስለሱም ጉዳይ ደግሞ በዝርዝር እናወራበታለን። በጣም ጥሩ። እንግዲህ ከቴምር ፕሮፐርቲስ ቤት ሲገዙ በነፃ ይጓዙ እያላችሁ ነው? በትክክል። መልካም። እንግዲህ በዓልን ምክንያት በማድረግ 30% ዲስካውንት ያደረጋችሁበት አፍሪካ ህብረት አካባቢ የሚገኘው ሳይታችሁ ኤግዛክት ሎኬሽኑ ምን ጋር ነው የሚገኘው? እሺ እንግዲህ ድርጅታችን ቴምር ፕሮፐርቲስ እስከዛሬ ከሰራናቸው ወደ 23-24 ፕሮጀክቶች መካከል በጣም ሂውጅ የሚባል ልዩ በሆነ ኮምፓውንድ አፓርትመንት ቤት ነው አፍሪካ ህብረት ጋር ይዘን የመጣ ነው። ያ ማለት ከቡልጋሪያ መብራት ወደ ሜክሲኮ በሚወስደው መንገድ ከአፍሪካ ህብረት ግቢ በፊት ለፊት ወይም በተቃራኒ በኩል ዋናውን አስፋልት ይዞ እየተገነባ ያለ 7000 ካሬ ሜትር ላይ ያረፈ ትልቅ ፕሮጀክት ነው ለሽያጭ ይዘን የመጣ ነው። በጣም ጥሩ። እንግዲህ 30% ዲስካውንት ትልቅ ነው። ያ ማለት ከአንድ ቤት ላይ ስንት ነው? ከአንድ ቤት ላይ እንደየቤቶቹ ዋጋ ይለያያል። ባለ 1 መኝታም፣ ባለ 2 መኝታም፣ ባለ 3 መኝታም አማራጮችን በተለያዩ የካሬ አማራጮች ለደንበኞች ይዘን መተናል። እንዲሁም አፓርትመንት ቤቶችንም ብቻ ሳይሆን እዚሁ የቡልጋሪያ ወይም የአፍሪካ ህብረት ፕሮጀክታችን ላይ የንግድ ሱቆችንም በርከት ባሉ የካሬ አማራጮችን ይዘንላቸው መተናል ማለት ነው። ስለዚህ ይሄ የ30% እውነተኛ ቅናሽ ለሁሉም የአፓርትመንት ቤቶች ይሰራል ማለት ነው። ሰው አሁን ባወጣነው አዲሱ ሳይታችን ከ2.4 ሚሊዮን ጀምሮ እስከ 5 ሚሊዮን እና ከ5 ሚሊዮን ብር በላይ ነው እውነተኛ ቅናሽ ያደረግነው። እስከ 5 ሚሊዮን ብር ድረስ በጣም ትልቅ ዲስካውንት ነው። እውነት ነው። ይሄ ራሱን የቻለ አንድ መኪና የሚገዛ ዲስካውንት ነው። በትክክል። ጥሩ። እንግዲህ ቡልጋሪያ ጋር የሚገኘው ሳይታችሁ ላይ ከባለ ስንት መኝታ ጀምሮ የካሬ አማራጭ አለ? የእነሱንስ ዋጋ አያይዘህ ንገረኝ። እሺ የቡልጋሪያው ሳይታችን ላይ ባለ 1፣ ባለ 2 እና ባለ 3 መኝታ ቤት የተለያዩ የካሬ አማራጭ እና ዲዛይን ያላቸው ቤቶች ናቸው ለሽያጭ አወጣ ነው። ባለ 1 መኝታ በ68 ካሬ በ5 ሚሊዮን 500 ሺህ ሙሉ ክፍያ ለደንበኞቻችን እየሸጠ እንገኛለን። ባለ 2 መኝታ ቤት ደግሞ በ81 ካሬ በ6 ሚሊዮን 500 ሺህ ሙሉ ክፍያ እየሸጠ እንገኛለን። እንዲሁም ደግሞ ባለ 3 መኝታ ቤት በ121 ካሬ በ9 ሚሊዮን 700 ሺህ ሙሉ ክፍያ እየሸጠን እንገኛለን። አስቀድሜ ነገርኩሽ ከባለ 1 ከባለ 2 እና ከባለ 3 መኝታ ቤት አንዳንድ የካሬ አማራጮች ናቸው ማለት ነው። ከዚህም ውጪ ደግሞ ደንበኞቻችን ባለ 1 መኝታ ቤት በ68 እና በ73 ሜትር ስኩዌር አማራጮችን፣ በባለ 2 መኝታ በ81 በ87 እና በ90
ካሬ አማራጮችን ባለ 3 መኝታ ቤት ደግሞ ከ121 ካሬ ጀምሮ በ137 እና በ142 የካሬ አማራጭ ይዘንላቸው መተናል ማለት ነው። ቀደም ብዬ የነገርኩሽ ደንበኞቻችን የ30% እውነተኛ ቅናሹን ተጠቅመው ሙሉ ክፍያ ከከፈሉ የምናስተናግድበት ዋጋ ነው ማለት ነው። በጣም ጥሩ። እንግዲህ ሌላስ የክፍያ አማራጭ አላችሁ? በትክክል ደንበኞቻችን ከጠቅላላ ዋጋው ላይ ራሱን የቻለ ባለ 1ም ባለ 2ም ባለ 3 መኝታ ቤትም ሲገዙ ራሱን የቻለ ዋጋ ተዘጋጅቶላቸዋል። ከነሱ ዋጋዎች ላይ ደግሞ ቅድመ ክፍያ አነስተኛ ቅድመ ክፍያ ብቻ በመክፈል የቤት ባለቤት መሆን የሚችሉበት ቀሪ ክፍያውን ደግሞ በረጅም ጊዜ አከፋፈል እስከ 3 ዓመት አከፋፈል አመቻችተንላቸው ያለምንም ተጨማሪ ክፍያና ወለድ በ15 ዙር ኪሳቸውን በማይጎዳ ቀለል ባለ አከፋፈል የግንባታ እቃዎችን ቢጨምሩ የዶላር ጭማሪም ቢኖር በቋሚ ዋጋ ደንበኞቻችን የቤት ባለቤት መሆን የሚችሉበት በተመሳሳይ ደግሞ የሱቅ አማራጮችም ላይ ቅናሹንም ይሄኛውንም አከፋፈል መጠቀም የሚችሉበትን ሁኔታ አመቻችተናል ማለት ነው። በጣም ጥሩ። እንግዲህ አሁን ለሽያጭ ክፍት ያደረጋችሁት ሳይታችሁ ቴምር ከዚህ ቀደም ይሰራቸው ከነበረው ምን የተለየ ነገር ይዞ ቀርቧል? ብዙ የተለየ ነገር አለው። እንግዲህ ድርጅታችን ቴምር ፕሮፐርቲስ እንደሚታወቀው በዚህኛው የ10 ዓመት የሪል ስቴት ልምድ ወደ 10 ሳይቶችን ማስረከብ ችለናል። በቅርቡ ደግሞ ወደ 78 ፕሮጀክቶችን በዚህኛው ዓመት መጨረሻ እናስረክባለን። አሁን ደግሞ እየተገነቡ ያሉ ሳይቶችም አሉ። ከነሱ ግን የአፍሪካ ህብረት ወይም የቡልጋሪያው ሳይት ብዙ ልዩ የሚያደርገው ነገር አለ። የመጀመሪያው 7000 ካሬ ሜትር ላይ ያረፈ ኮምፓውንድ ወይም ደግሞ ጌትድ ኮምፓውንድ የሚባል አፓርትመንት ቤት ነው። በውስጡ ደግሞ እስከዛሬ ከሰራናቸው ፕሮጀክቶቻችን ልዩ የሆኑ የአፓርትመንት ቤት ነዋሪዎቻችንን የተሻለ ኑሯቸውን ዘመን በሚያደርግ የተለያዩ አሚኒቲዎችን መገልገያዎችንም ይዘን መጥተናል። በጣም ጥሩ። እንግዲህ ለተሻለ ላይፍ ስታይል እንዲሁም የተሻለ ኑሮን ቀለል የሚያደርጉ ህንፃው ላይ ምን ምን አሚኒቲዎች ተካተዋል? የመጀመሪያው ምንድነው? ማንኛውም አፓርትመንት ቤት የሚገዙ ደንበኞቻችን ራሱን የቻለ አንድ የመኪና ማቆሚያ ከኤሌክትሪክ ቻርጅ ማድረጊያ ቦታ ጋር እንሰጣቸዋለን ማለት ነው። ሌላኛው ደግሞ የጋራ መጠቀሚያ ስፔሶችን ኤክስክሉሲቭሊ ለደንበኞቻችን እንሰጣለን። ያ ማለት የተለያየ ቤተሰብ ፕሮግራም በሀዘንም በደስታም መሰብሰቢያ አዳራሽም ሲያስፈልጋቸው እነሱ ስፔሶችን ቴምር ፕሮፐርቲስ አመቻችቶላቸዋል። ግቢው ላይ ደግሞ የልጆች መጫወቻ፣ ዴይኬር፣ ግሪን ኤሪያዎችን፣ ወኪንግ ሳይዶችን አዘጋጅተናል ማለት ነው። መጨረሻ የአፓርትመንት ቤቱ 15ኛ ወለል ላይ ደግሞ ራሱን የቻለ ሪፍሬሽመንት የቴራስ ቦታ እንሰጣለን። ቴራስ ቦታው ላይ ላይቲንጎቹን፣ ግሪን ኤሪያውን ሁሉንም ነገር አሚኒቲ አሟልተን ደንበኞቻችን መሀል ከተማ ስለሆነ እንግዲህ እንደሚታወቀው ለሜክሲኮም ለሳር ቤትም ለለግሃር መሀል የሚገኝ ቦታ ላይ ስለሆነ ቡልጋሪያ ሙሉ ሲቲ ቪው ማድረግ የሚችሉበት ከቤተሰቦቻቸው ከልጆቻቸው ጋር መዝናናት የሚችሉበትን ስፔስ አሟልተንላቸዋል። ከዚህ በዘለለ ስታንዳርዱን የጠበቀ አፓርትመንት ቤት ስለሆነ በቂ የሆነ ሊፍቶችን፣ ደረጃ፣ የከርሰ ምድር ውሃ ማውጣት ፕሮሰስ ላይ ያለ ነው። ፕላስ ደግሞ አውቶማቲክ ባካፕ ጀነሬተሮችም ኑሮን ዘመን የሚያደርጉ የተለያዩ መገልገያዎች በውስጡ የያዙ ናቸው። ስለዚህ እጅግ ቅንጡ የሚያስብሉ አሚኒቲዎችን አካቶ ይዟል ማለት ነው። በትክክል። በጣም ጥሩ። እንግዲህ ይሄኛው ሳይታችሁ በምን ያህል ጊዜ ተጠናቆ ለደንበኞች ታስረክባላችሁ? እሺ፣ እኛ እንግዲህ አሁን እጃችን ላይ የተለያዩ የግንባታ ደረጃ ላይ የደረሱ አፓርትመንት ቤቶች አሉ። እነሱንም አማራጮች እንዳሉ ሆነው የአፍሪካ ህብረት ወይም የቡልጋሪያውን ሳይታችን የምናስረክበው ማክሲመም በ3 ዓመት ጊዜ ውስጥ ነው ለደንበኞቻችን ማለት ነው። እስከዛሬ ባለን ኤክስፔሪየንስ ግን ካልነው ጊዜ በፊት የማስረከብ ልምድ ወይም ደግሞ ሬፒቲሽን ስለሆነ ያለው በእርግጠኝነት ከ2 ዓመት እስከ 2 ዓመት ከ6 ወር ለደንበኞቻችን እናስረክባለን ብለን እናምናለን። እንደው ደንበኞች ይህን ቤት ከገዙት በኋላ ነገ ላይ መሸጥ መለወጥ ቢፈልጉ ምን ያህል አትራፊ ነው? ጥሩ ጥያቄ ነው የጠየቅሽኝ። በተለይ አሁን የሪል ስቴት ዘርፉ ላይ ትልቁ ራስ ምታት ይሄ እምነት የሚባለው ነገር ነው እና አብዛኛውም ሪል ስቴት ካምፓኒ ደግሞ በተለያየ አይነት ሁኔታ ቃሉን የመጠበቅ ነገር አይታይም። ገንብቶ ከማስረከብ ብቻ አይደለም፣ የተለያዩ ለገዢው ወይም ደግሞ ኢንቨስት ላደረገው ሰው ወሳኝ የሚባሉ ነገሮች አሉ። ዶክመንቴሽን ከማሟላት አፓርትመንት ቤቱን ገንብቶ ደግሞ አክሰሶችን የውሃ መብራቱን በጊዜው የማድረሱ ነገር በጣም ወሳኝ ነገር ነው። እኛም ደግሞ ደንበኞቻችን አምነውን ወደ ቴምር ፕሮፐርቲ ሲመጡ የምንሰጣቸው የተለያዩ ጋራንቲዎች አሉ። ከሌላው ሪል ስቴት ካምፓኒ በልዩነት የምንሰራበት የመጀመሪያው አንቺ እንዳልሽው ማንኛውም ደንበኛ እዚህኛው ፕሮጀክት ላይ ገዝቶ አሁን በዲስካውንት ፓኬጁ ከገዛ በኋላ አፓርትመንት ቤቱ እየተገነባ አካባቢው እያደገ ሲመጣ የተሻለ ዋጋ ያመጣል። ለምሳሌ በአንድ ዓመት ውስጥ እንደምናየው የሪል ስቴት ሴክተሩ ላይ ሚኒመም ኦፍ እስከ 100% ደብል የማድረግ እድል ሊኖረው ይችላል። በዛ ሰዓት ደንበኞቻችን ካርታም ቁልፍ መረከብ ሳይጠበቅባቸው ለሌላ ለሶስተኛ ወገን
ማስተላለፍና ሪሴል አድርገው መሸጥ የሚችሉበትን ትርፋማ መሆን የሚችሉበትን መንገድ አመቻችተንላቸዋል። ሌላኛው ቴምር ፕሮፐርቲስ እንግዲህ በልዩነት ለደንበኞቻችን ከስተማይዝ እያደረግን ያለነው አሰራር ምንድነው? ለምሳሌ አንድ ደንበኛ የአፍሪካ ህብረት ወይም የቡልጋሪያው ሳይት ላይ የቅድመ ክፍያም ሊሆን ይችላል ወይም ሙሉ ክፍያ ከከፈለ በኋላ ከኛ ቤቱን ይገዛል ማለት ነው። የማስረከቢያ ጊዜያችን 3 ዓመት ብለን ቃል ገብተን ኦሬዲ ወደ ውሉን ፈጽመናል። በዚህ መሃል ደንበኞቻችን ደግሞ የተለያየ ሐሳብ ወይም ፍላጎት ሊያድርባቸው ይችላል። ለምሳሌ አሁን በአንድ ዓመት ጊዜ ውስጥ አፓርትመንት ቤቱ እየተገነባ ሌሎች በቴምር ስር ያሉ ብዙ ፕሮጀክቶች አሉ። በፒያሳ እየገነባን ያለናቸው፣ በአዋሪ አካባቢ የሚገነቡ ሳይቶች አሉ። ሳር ቤትን በተመሳሳይ ወጣ ብለን ደግሞ ለመኖር ምቹ የሆኑ ወደ አያት አካባቢ የሚገነቡ የግንባታ ደረጃቸው የተሻለ ከ50% እና ከዛ በላይ የደረሱ ሳይቶችም አሉ። ስለዚህ ወደ እነዛ ሳይቶች ማንኛውም ደንበኛ ሺፍት ማድረግ የሚችልበትን መንገድ አመቻችተናል። ለምን ደንበኛው በተለያየ ጊዜ የተለያየ አይነት ፍላጎት ሊያድርበት ስለሚችል ማለት ነው። ስለዚህ ለምሳሌ የቡልጋሪያው ሳይታችን ላይ ባለ 1 መኝታ ቤት የገዛ ደንበኛ አቅሙን አደራጅቶ ከ1 ዓመት በኋላ ማሳደግ የሚፈልግ ከሆነና በቴምር ስር ካሉት ፕሮጀክቶች ሌላ ቦታ ላይ መግዛት እንኳን ቢፈልግ ያለምንም ሰርቪስ ቻርጅ ምንም አይነት ተጨማሪ ክፍያ ሳናስከፍለው ወደሚፈልጉት ሳይቶች መሄድ ይችላሉ ማለት ነው። ስለዚህ እዚህ ጋር ያለው 2 ነጥብ ምንድነው? የመጀመሪያው መሸጥ የሚችል ከሆነ ደንበኛው ራሱን ከዲቫሉዌሽን ወይም ደግሞ የብር የመግዛት አቅሙ እንዳይቀንስበት ታደገው እንደማለት ነው። ሁለተኛው ደግሞ ለምሳሌ እኮ ወደ ሌላ ሳይት ሲሄድ ሜቢ ቴምር እየገነባ ያለበት የግንባታ ደረጃ በተባለለት ጊዜ እንኳን እየፈጠነ ካልሆነና ያ አፓርትመንት ቤት በጊዜ ረከባለሁ ብሎ ገምቶ ካልሆነ ወደ ሌላ ሳይት ሲሄድ ምን ያደርጋል ማለት ነው? ፕሮፐርቲውን አላጣም፣ ፕሮፐርቲውንም ታደግ ነው። የግዴታ እስከ 3 ዓመት ድረስ መጠበቅ ሳይጠበቅበት የተሻለ የግንባታ ደረጃ ወደ ደረሱ የኛ ፕሮጀክቶች ሽፍት ማድረግ የሚችልበትን መንገድ አመቻችተንለታል። ይሄ ልዩ የሆነ አሰራር ነው። በእርግጠኝነት ደግሞ ደንበኞቻችን ቀረብ ብለው ወደኛ ሲመጡ ቢሮአችንን ሲጎበኙ ደግሞ በግልጽ እናስረዳቸዋለን። ይሄ በተለይ ለደንበኛው ጥሩ አማራጭ ነው ብዬ ነው ማስበው። ከዚህ በተጨማሪ አሁን ካየነው ሳይት ውጪ ሌሎች የሳይት አማራጮች አሏችሁ? አለና እንግዲህ በቅርብ መረከብ ደግሞ ለሚፈልጉ ደንበኞቻችን ወደ አያት 49 የግንባታ ደረጃው 90% አካባቢ የደረሰ ፕሮጀክት አለን። እንዲሁም ደግሞ ወደ መሀል ከተማ ከአፍሪካ ህብረት ውጪ ፒያሳ ላይ የግንባታ ፍጥነቱ በጣም ኦሬዲ ወደ 30% አካባቢ የደረሰ ፕሮጀክት አለ። ወደ አዋሪ አካባቢው ደግሞ አዋሪ አደባባይ ላይ የመኖሪያ አፓርትመንት ቤቶችን በባለ 3 መኝታ ቤት ይዘን መተናል። እንግዲህ ከዚህ በተጨማሪስ የሱቆች አማራጮች እናንተ ጋር አሉ? በትክክል የሱቅ አማራጭ እንግዲህ እዚሁ የአፍሪካ ህብረት ሳይታችን የቡልጋሪያው ቀደም ብለን ስናወራ የነበረው ፕሮጀክት ላይም ደግሞ የሱቅ አማራጮችን ይዘን መተናል። ያ ማለት የመኖሪያ አፓርትመንት ቤት የገዙ ደንበኞቻችን ከቤታቸው ሳይርቁ የሚፈልጉትን በቅርበት ማግኘት እንዲችሉ ብለን የሱቅ ፕሮጀክቶችንም እዛው ጋር አውጥተናል ማለት ነው። ሱቅ ያላቸውም ደግሞ መኖሪያ አፓርትመንት ቤት ላይ ያሉ ሰዎችን ታርጌት በማድረግ የተሻለ የኪራይን የራሳቸውን ፕሮዳክት እና ሰርቪስ መሸጥ የሚችሉበት መንገድ ተመቻችቷል። ጠቅላላ ዋጋ ከ2,700,000 ጀምሮ በሙሉ ክፍያ ሱቆችን እየሸጥን እንገኛለን። እንዲሁም በ900,000 ቅድመ ክፍያ ብቻ ቀሪውን በ2 ዓመት አከፋፈል ያለምንም ተጨማሪ ክፍያ እና ወለድ በየክፍያው 10% እያደረጉ ቀለል ባለ ሁኔታ የሱቅ ባለቤት መሆን የሚችሉበት መንገድ ተመቻችቷል የቡልጋሪያ ሳይታችን። በተመሳሳይ ደግሞ በፒያሳ አድዋ ሙዚየም ጋር የግንባታ ደረጃው ኦልሞስት አሁን የቤዝመንት ስራውን ጨርሰን ወደ ግራውንድ የደረስንለት ፕሮጀክት አለ። በ1 ዓመት ከ6 ወር እናስረክበዋለን። እሱም ላይ የሱቅ አማራጮችን ይዘን መተናል። ሰፋ ያሉ ካሬዎችን ደግሞ ለሚፈልጉ ደንበኞቻችን ወደ ቃሊቲ መናኸሪያ አካባቢ ገላን ኮንዶሚኒየም ጋር የሱቅ ፕሮጀክቶችን ይዘን መተናል። ያው እንደሚታወቀው ከተማችን አዲስ አበባ ላይ በጣም የሱቅ እጥረት አለ። ያለው የሱቅ አቅርቦትና ተፈላጊነት የተመጣጠነ አይደለም። ስለዚህ ደንበኞቻችን መሀል ከተማ ላይ ሱቆችን ቢገዙ በጥሩ የኪራይ ዋጋ ማከራየት የሚችሉበት እንዲሁም ደግሞ መሸጥም የሚችሉበትንም አማራጭም ይዘን መተናል። እሱንም እንመክራለን ለደንበኞች። በተመሳሳይ ከሱቅ እንኳን ወጣ ስንል የመኖሪያ አፓርትመንት ቤትም ደግሞ ከመኖሪያነት በዘለለ በተለይ ወደ መሀል ከተማ አሁን አዲስ ያወጣ ነው ፕሮጀክት እዚህ አፍሪካ ህብረት ያወጣ ነው። ባለ 1 መኝታን ብናነሳ እስከ $1,200 ድረስ አሁን ባለው ገበያ እየተከራየ ነው የሚገኘው። ባለ 2 መኝታ ቤቶች ደግሞ እስከ $1,800 መከራየት የሚችሉበት፣ ባለ 3 መኝታ ደግሞ ከ$2,000 በላይ መከራየት የሚችሉበት ሁኔታ ነው ያለው አሁን ባለው ማለት ነው። አፓርትመንት ቤቱ ደግሞ ሲረከብ የተሻለ የኪራይ ዋጋ ማውጣት የሚቻልበት ስለሆነ ተመራጭ የሆነ ጥሩ ኢንቨስትመንት ነው እናምናለን። ከኢንቨስትመንት አንፃር አዋጭ ነው
እያልከኝ ነው? በትክክል ምንም ጥያቄ የለውም። በጣም ጥሩ። እንግዲህ በመጨረሻስ ማለት የምትፈልገው ነገር ካለ እድል ስጥ። እሺ፣ በመጨረሻ ማለት የምፈልገው ነገር እንደ ድርጅታችን ቴምር ፕሮፐርቲስ በዋናነት እኛም ትኩረት አድርገን የምንሰራው ማንኛውም ደንበኛ ወደኛ ሲመጣ በሙሉ ክፍያ እንዲሁም ደግሞ በቅድመ ክፍያ የሚገዙ ደንበኞቻችን ምንም አይነት ተጨማሪ ክፍያና ወለድ በሌለው በቋሚ አከፋፈል ነው ደንበኞቻችን እያስተናገድን ያለ ነው። ስለዚህ ዛሬ ላይ ውሉን በሚዋዋሉበት በሚፈራረሙበት ዋጋ ነው እስከ መጨረሻው ርክክብ ድረስ የሚጸናው ማለት ነው። እሱ በጣም ልዩ የሚያደርገን አንደኛው አሰራራችን ነው። ሁለተኛው ከፍተኛ የ30% ቅናሽ ማውጣታችንም ደግሞ እንግዲህ የበዓሉንም ታሳቢ በማድረግ ነውና አልፎ አልፎ ለደንበኞቻችን የምናወጣው ቅናሽ ስለሆነ ፈጥነው መጥተው እንዲጠቀሙበት ነው እኛም ኢንቫይት የምናደርገው። ከዚህ ከቤት ግዢው ደግሞ በዘለለ ከኢትዮጵያ ኤርላይንስ ጋር ዲል ባደረግነው በሼባ ማይልስ ደግሞ ቀላል የሚባል ፓኬጅ አይደለም ይዘን የመጣ ነው። በሀገር ውስጥም ከሀገር ውጭም እስከ ዱባይም ዩሮፕም ዩኤስም መብረር የሚችሉበትን የሼባ ማይልስ ጊፍት ነው እየሰጠን ያለ ነው። ከበረራው በዘለለ ደግሞ የተለያዩ ብዙ ጥቅማ ጥቅሞችም አሉት። የራሳቸውን ስታተስ ማሳደግ የሚችሉበት ደንበኞቻችን የሼባ ማይልስ ፓኬጅ ውስጥ ማለት ነው። ፕላስ ለሌሎች ደግሞ ወዳጅ ዘመዶቻቸውን ጊፍት መስጠት የሚችሉበትን መንገድ አመቻችተናል። እንደሚታወቀው ቀደም ብዬ እንደነገርኩሽ ይሄ 30% ቅናሽ እስከ 5 ሚሊዮን የሚለጠጥ ትልቅ የሆነ ቅናሽን ይዞ ነው የመጣው። ድርጅታችንም ደግሞ እንደሚታወቀው በዚህኛው በነበረው የሪል ስቴት የ10 ዓመት ቆይታ ድግግሞሹን በመጠበቅ በታማኝነት ጥራቱን በጠበቀ ሁኔታ የተለያዩ የአዲስ አበባ ክፍሎችን አማክለን ነው ለደንበኞቻችን ይዘን የቀረብነው። ስለዚህ ቴምር ፕሮፐርቲስን ቪዚት የሚያደርጉ ሰዎች በርካታ ጥቅሞችን ማግኘት የሚችሉበት ከምንም በላይ ከዋጋና ከቅናሽና ፕላስ ደግሞ ከታማኝነት አንጻር ቴምር የመጀመሪያ ምርጫ ነው ብዬ አምናለሁኝ። ደንበኞቻችን ደግሞ ወደ ቢሮ ስንጋብዛቸው ዝርዝር መረጃዎችን ከነሱ የአፓርትመንትም የሱቅ ፍላጎትም ጋር ተንተርሰን አዲስ ዲል ስላደረግነው ስለ ሼባ ማይልሱም እና ደግሞ ሳይቶቻችን ምን ይመስላሉ ያስረከብናቸውን ሳይቶች በአካል ማየት የምንችልበት አሁን ደግሞ በቅርብ የሚረከቡትንም ፕሮጀክት ለደንበኞቻችን እንደ አማራጭ መስጠት የምንችልበት እና ትኩረት አድርገን ደግሞ አዲስ ያወጣነው ሳይት ላይ ደግሞ የዋጋው ያከፋፈል ሁኔታው አግሪመንቶች ውስጥ ምን ይላሉ የሚለውን ደግሞ በዝርዝር ማውራት የምንችልበት ራሱን የቻለ የተዘጋጀ ፕሮግራም ስላለ ከታች በምናስቀምጠው ስልክ ኮንታክት ካደረጉን ሙሉ መረጃዎችን ከኛ ማግኘት ይችላሉ። ቢሮአችንንም ቪዚት ማድረግ ይችላሉ። መልካም እንግዲህ እኛም ስልካችሁን ከስክሪኑ በታችን እናስቀምጣለን። ደወል አድርገው መጥተው ሳይቱን እንዲያዩ ከወደዱም ደግሞ እንዲገዙ መልእክታችን ነው። ከዚህ በተጨማሪ ደግሞ የሼባ ማይል ስጦታ እንዲሁም ደግሞ የበዓል 30% ዲስካውንት ያደረጋችሁትን እድል ተጠቃሚ እንዲሆኑ መልእክታችን ነው። ስለሰጠኝ መረጃ ከልብ ነው አመሰግነው። እኔም በጣም አመሰግናለሁ። መልካም ቀን ይሁንልሽ።